ሰላም የዋይኪ ሄልዝ ኢንዱስትሪ ቤተሰቦች እንዴት ናችሁ? ዛሬ ስለ ኤችአይቪ ኤድስ የሚነገሩ 5 ትክክለኛ ያልሆኑ አባባሎች ወይም አነጋገሮች እና እውነታዎችን በተመለከተ ይሆናል የምንነጋገረው ማለት ነው። እነዚህ የምናያቸው 5 ዋና የተሳሳቱ አመለካከቶችና እውነታዎች ምናልባት ከዚህ በፊት ስለ ኤችአይቪ ኤድስ ሰምተው የማያውቁ ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሮ አሁን ወደ ቪዲዮ እንግባ። በመጀመሪያ ደረጃ ሚያዝዋን የምንለው ወይም ደግሞ የተሳሳተ አመለካከት ስለምንለው ስለ ኤችአይቪ አንደኛው ምንድነው? ኤችአይቪ ኤድስ በመጨባበጥ በመተቃቀፍ ይተላለፋል የሚለው ነው። ይሄ ሚያዝ ምንለው ነው። በፊዚካል ኮንታክት ወይም አካላዊ ንክኪ በማድረግ ኤችአይቪ ቫይረስ በደሙ ያለበት ሰው ወደ ጤነኛ ሰው ያስተላልፋል የሚል አባባል አለ። ይሄ እውነት ወይም ፋክቱ ስንመለከት ኤችአይቪ ኤድስ በመጨባበጥ ሰላም በመባባል አብሮ በመቀመጥ እንዲሁም ልብስን ወይም ሌላ ቁሳቁሶችን በመለዋወጥ ወይም ሼር በመደራረግ አይተላለፍም ማለት ነው። ዋናነት ኤችአይቪ የሚተላለፍበት ከሰውነት በሚወጡ ፈሳሾች ለምሳሌ ሴመን፣ ቫጂናል ፍሉድ፣ ሌሎች ብሬስት ሚልክ የጡት ወተት ማለት ነው። ሌሎችም ከሰውነታችን የሚወጡ ፈሳሾች ኤችአይቪ ቫይረስን ያስተላልፉታል ማለት ነው። ሚያስቱን እንመለከት። ሚያስቱ ወይም ደግሞ አባባል 2 ምንለው ምንድነው? የወባ ትንኝ ኤችአይቪ ኤድስን ያስተላልፋል ወይ ነው መልሱ። አያስተላልፍም ነው። ምክንያቱም የወባ ትንኝ በዋናነት የሚያስተላልፈው ወባ ራሱን ያስተላልፋል፣ የወባ ኢንፌክሽን ያስተላልፋል፣ ደንጉ ፌቨርን ያስተላልፋል እንጂ ኤችአይቪ ኤድስን አያስተላልፍም። ለምን ከተባለ ኤችአይቪ ቫይረስ በሞስኪቶ ውስጥ ሊራባ ወይም ሊኖር አይችልም ማለት ነው። አንድ የወባ ትንኝ ኤችአይቪ ቫይረስ ካለበት ሰው ደም ወስዶ ወደ ጤነኛ ሰው ኤችአይቪ ቫይረስን አያስተላልፍም። ሚያስትሪን ወይም ደግሞ የተሳሳተ አባባል 3ን ስንመለከት አብሮ ምግብ በመካፈልና የመጠጥ ኩባያዎችን በጋራ በመጠቀም ኤችአይቪ ይተላለፋል ወይ የሚል ነገር አለ። ወይም ደግሞ የምራቅ ኤችአይቪን ያስተላልፋል ወይ የሚል ነገር ይነሳል። እውነታው ምንድነው? ኤችአይቪ በምራቅ አይተላለፍም። ቅድም ለመግለጽ እንደመከርኩት ኤችአይቪ ከሰውነት በሚወጡ ፈሳሾች በሚኖር ቀጥታ ንክኪ እንጂ በምራቅ አይተላለፍም ማለት ነው። ኤችአይቪ ለምሳሌ የምግብ ሳህንን ሸር በመደራረግ ፕሌትን ማለት ነው፣ የቡና መጠጫ ስኒዎችን በጋራ በመጠጣት አብሮ በመመገብ እንዲሁም ደግሞ ጉንጭን በመሳሳም የኤችአይቪ ቫይረስ አይተላለፍም። ሚያስፎር እንመልከት። ይህም አባባል 4ኛ ማለት ነው። የኤችአይቪ ቫይረስ በደሙ ውስጥ ያለበት ሰው ታማሚ ሁልጊዜም የታመመ ይመስላል ወይም ደግሞ መታመሙ በቀላሉ ያስታውቅበታል የሚባል ወይም አንድ ሰውን መልኩን ወይም አፒራንሱን ውጫዊ ገጽታውን በመመልከት ብቻ ይሄ ሰው ኤችአይቪ ያለበት የለበትም የሚባል አባባል አለ ወይም መያዝ ማለት ነው። ነገር ግን ብዙ ሰዎች ከኤችአይቪ ጋር የሚኖሩ ሰዎች ማለት ነው እሱን ጤነኛ ሰርተው መጓት የሚችሉ ናቸው። በተለይም ደግሞ በትክክል የጸረ ኤችአይቪ መድኃኒታቸውን የሚወስዱ ከሆነ በውስጡ ምንድነው ማለት ነው የኤችአይቪ ቫይረሱ 0 በሚባል ደረጃ ይደርሳል ማለት ነው። ስለዚህ የቫይራል ሎድ ማለትም ቫይራል ሎድ ምንድነው የኤችአይቪ ቫይረስ በደም ውስጥ ያለው ማለት ነው። እሱ አንዲቴክቴብል ሌቭል በማይታይ ደረጃ ይደርሳል። ሁለተኛ ደግሞ ኢሚኑ ሲስተም ወይም ደግሞ CD4 ሌቭል ይነሳል። CD4 ማለት የኛ የበሽታ መከላከል አቅም ማለት ነው። ስለዚህ ቫይራል ሎድ ሲቀንስ CD4 ደግሞ ከፍ ሲል ሰዎቹ ፍጹም ጤነኛ፣ ማንም ሰው ኤችአይቪ ያለበት ከሌለበት ሰው በፍጹም መለየት አይቻልም። ስፔሻሊ መድኃኒታቸውን በትክክል የሚወስዱ ሰዎች ላይ ማለት ነው። የመጨረሻውና 5ኛው ምንድነው? ሚያዝ 5 ምንድነው? የኤችአይቪ የጸረ ኤችአይቪ ሕክምና ወይም መድኃኒት ትርጉም የለውም። ምክንያቱም የኤችአይቪ የማይድን ህመም ስለሆነ የጸረ ኤችአይቪ መድኃኒት መውሰድ ዩዝለስ ነው ብለው የሚያስቡ ሰዎች አሉ። ወይም ART መውሰድ አንቲሪትሮቫይራል መድኃኒት መውሰድ ጥቅም የለውም ይላሉ። እውነታው ግን ፍጹም ተቃራኒ ነው። ART ወይም አንቲሪትሮቫይራል ቴራፒ የሚወስዱ ሰዎች መድኃኒት በጣም ኢፌክቲቭ ነው። አንደኛ ቫይራል ሎድ የኤችአይቪ ቫይረስ በደም ውስጥ ያለውን ይቀንሳል፣ CD4 ሴልን ይመልሳል። እንዲሁም ኤድስ የሚባለው ደረጃ አንድ ሰው በኤችአይቪ ቫይረስ ሲያዝ ኤድስ አለበት ማለት አይደለም። ኤችአይቪ ቫይረስ ምንድነው የሚያደርገው? CD4 ሴሎችን በቀጥታ በማጥቃት ለተለያዩ ህመሞች አጋልጦ መስጠት ነው። ለምሳሌ ለቲቪ ሊሆን ይችላል፣ ለሳምባ ምች ሊሆን ይችላል፣ ለክሪፕቶኮከስ ሜኒንጃይተስ ወይም ደግሞ በፈንገስ የሚመጣ ለሚከሰት የማጅራት ገትር ሊሆን ይችላል። እንዲሁም ደግሞ ለተለያዩ የማህፀን በር ካንሰር ነው ለብዙ ህመሞች ነው አጋልጦ የሚሰጠው። አንድ ሰው ART መድኃኒት በትክክል ከወሰደ ግን ኤድስ ደረጃ የሚባለው አይደርስም። ስለዚህ ኤድስ ሪሌትድ ኢልነስን መከላከል ይችላል ማለት ነው። ሌላኛው ደግሞ በትክክል አንድ ሰው የጸረ ኤችአይቪ መድኃኒት በትክክል ከወሰደ በምርመራ ወቅት እንኳን የማይለይ አንድ ሰው ኤችአይቪ ኖሮበት ሲመረመር ኔጌቲቭ የሚባል ሪዛልት እስኪከሰት ድረስ የሚባል አንትራንስሚቴብል የሚባል ደረጃ ያደርሳል። ስለዚህ የጸረ ኤችአይቪ መድኃኒትን በትክክል መውሰድ ሰዎችን ጤነኛ እንዲሁም የበሽታውን ስርጭት ይቀንሳል ማለት ነው።
ስለ HIV እንዲሁም ስለተለያዩ ተላላፊ በሽታዎች ማወቅ የምትፈልጉት ነገር ካለ ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልኝ። አመሰግናለሁ። በጤና ቆዩ።